ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክበውታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እጅግ በጣም የሚገርም መረጃ ነው። የወጣቶችን ደም የመቸብቸብ ፕሮጀክት ተጀምሯል። አሁን ይሄ ፕሮጀክት ከ2017-18 ጀምሮ ሲካሄድ የነበረ ወይም ደግሞ የጥናት ውጤቱ ብለው ያሳተሙት የዛና አካባቢ ነው። ከዛ በኋላ አንዳንድ ትችቶች ወጡበት። ነገር ግን ውስጥ ለውስጥ በጣም አስገራሚ የሆነ እድሜያቸው ከ16 ዓመት እስከ 25 ዓመት የሚጠጉ ወጣቶች ላይ ደማቸው በግዢ ደረጃ እየተቸበቸበ እንደ ቢዝነስ እየተሰራ ያለበት ጊዜ ላይ መተናል። ምክንያቱ ምንድነው? በጣም የሚያሳዝን ነገር ነው የሚሰማው ነገር። እንግዲህ እንደሚታወቀው የብለድ ዶኔሽን አለ። ሰዎች ደም ልገሳ ይሰጣሉ፣ ወጣቶችም ይሰጣሉ። እሱ ነፃ ስጦታ ነው። በጣም ደስ የሚል ባህል ነው። ግን ያው በእምነት አስተምሮት ላይ ራሱን የቻለ የሚሰጠው ሂሶች አሉት። እሱ ሌላ ነገር ከጎን መነገር ያለበት ነገር ነው። ግን ይሄ ለተጎዳ በብዙ መልኩ ደሙ እየፈሰሰ ለበሽታና ለጭንቀት ለመኪና አደጋ ላይ ተጎድቶ ብዙ ስቃይ ለሚያይ ሰው እንዲህ አይነት ነገር የሚደረግበት ሁኔታ አለ። ይሄ ግን ከዛ ይለያል። በሚያሳዝናችሁ ደረጃ ይሄ ከዛ ይለያል። ለምንድን ነው የወጣቶችን ደም በዚህ ደረጃ ላይ አፍሪካ ውስጥ ሁሉ ነው እየተወሰደ እየተሸጠ ያለው? እና በጣም በትንሽ ብር ነው የሚሸጡት። ደግሞ አይገዟቸውም በውድ ዋጋ ራሱ በጣም በትንሽ $40 $50 እንደዚህ አድርገው እየሸጡ ነው ያሉት። እና ምክንያት ምንድነው የሚለውን ነገር ተጠንቀቁ። ምክንያቱም የተለያየ የዘመን ክፋት የመጣበት ስለሆነ ምናልባት እንዲህ አይነት ነገር የምታዩ ከሆነ ቶሎ ብላችሁ መንቃት ይፈልጋል ማለት ነው። እሱን በተመለከተ በዚህ ፕሮግራም ላይ አካፍላችኋለሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ዘመኑን እንድንዋጅ በጣም መጠንቀቅ ይኖርብናል። ያለንበት በጣም ከባድ ዘመን ነው። በዘመን ውስጥ ደግሞ እየነቃን የዘመኑን ዕውቀት እንድንይዝ ማስቻል ያስፈልጋል የሚለው ነገር ለመጠቆም ነው። ከስፖንሰሮቻችን መካከል በተለይ ኢየሩሳሌም የሚደረግ መንፈሳዊ ጉዞ አለ። ጉዞ የተዘጋጀው እንደሰማችሁትም በጎልጎታ አስጎብኝ ነው። ጎልጎታ አስጎብኝ የሚገኘው አሜሪካን ሀገር ነው። ስለዚህ ሂዱ፣ ተጓዙ። ውድ ቤተሰቦቼ የግድ እንደዚህ አይነት ነገር ላይ መሳተፍ መንፈሳዊ ነገርን ያጠነካክርላችኋል። በጣም በእርግጠኝነት ደግሞ ትልቅ ስኬትና ውጤት የምታገኙበት ይሆናል ማለት ነው። ውድ ቤተሰቦቼ አብራችሁን ስላላችሁ እግዚአብሔር ያክብርልኝ ማለት እወዳለሁ። በዚህ ስክሪን ላይ በምታየው ስልክ ቁጥር ደውሉላቸው፣ አግኟቸው። መልካም ጊዜ። ክብራትና ክብራን የሣድስ ቤተሰቦቼ ፕሮግራማችን አሁንም ይቀጥላል። በጣም ቆንጆ ጊዜ ይኖረናል። እንግዲህ በጣም ጉዳዩ አሁን አፍሪካ ላይም ዓለም ላይም ኢትዮጵያም ጭምር ሊሆን የሚችልበት ነገር አሳሳቢ ሆኗል። በአሜሪካን ሀገር በተለያዩ ቦታዎች ላይ የደም ኢሌጋል ንግድ ተጀምሯል። እስቲ መጀመሪያ በተወሰነ መጠን ይንስሙት። Now the Delta State Police Command has arrested a 24-year-old man for allegedly defiling a 7-year-old child in Borukoko of a local government area. Briefing journalists at the Borukoko Divisional Police Headquarters, the command's public relations officer, DSP Edafe Bright, also confirmed the arrest of another suspect operating an illegal blood bank. Iken Amechi reports. በጣም የሚገርም ነው። እንግዲህ እዚህ ጋር እንደምታዩት ኦልሞስት ኢሌጋል ወይም ያልተፈቀደ የደም ባንክ
በጣም በሚያሳዝን ደረጃ ሽያጭ ንግድ የተጧጧፈበት ጊዜ ላይ ነው ያለነው። ይሄ ምክንያቱ ምንድነው የሚለውን ነገር በደንብ አድርጌ ያሳያቸዋል። ይሄ ንግድ አፍሪካ ውስጥ በጣም ብዙ ሰዎች እዚህ ጋር እንደምታዩት የደሙን ጉዳይ እኚህ የታሰሩ ሰዎችን ነው የሚያሳያችሁ። ኦልሞስት በጣም በሚገርም ደረጃ ይሄ ቋሚና ኮመን ሆኖ እየቀጠለ ይገኛል። ለምሳሌ ይሄን ቪዲዮ ተመልከቱት እስቲ ቆይ። In America, blood means big business. በአሜሪካ ውስጥ ደም ትልቅ ቢዝነስ ሆኗል ነው የምትለው። There are centers all over the country. The North American blood market was valued at $3.3 billion in 2020. በጣም ይገርማል። በ2021 ብቻ የሰሜን አሜሪካ ማለትም አሁን አሜሪካ ያለችበት አካባቢ የደም ንግድ ከ3.3 ቢሊዮን ዶላር በላይ ገንዘብና ቢዝነስ እንደሆነ ይነግራቸዋል። And America's blood makes up over 2% of US exports. And since there is no substitute for human blood, demand can be hard to meet. You're at a one-day supply of blood right now? One-day supply of blood. There are still sporadic shortages. That could have life or death consequences. በዚህ ቪዲዮ ላይ የምትመለከቱት ነገር በጣም የሚገርማችሁ በአሜሪካ ውስጥ የደም ቢዝነስ የደም ሽያጭ ቢዝነስ በጣም አደገኛ ገንዘብ የሚሰራበት ቢዝነስ መሆኑን ነው የምታዩት ማለት ነው። እና ይሄ ቢዝነስ በሚገርማችሁ ደረጃ ግሪፍሎስ፣ ሲኤስኤልኤስ እና ቴክዳ እና ኦክታ ፋርማ የሚባሉ ዓለም አቀፍ ተቋማት ደሙን ይወስዱትና ይለዩታል። እዚህ በምታዩት መልኩ ደም የሚለየው 3 ነው። እነሱም የሚፈልጉት ቢዝነስ ምንድነው? ይሄ ቀይ ደም ሴል ነው። ደሙን ከወሰዱት በኋላ በፋብሪካ እንደገና ይሰራል፣ ይጣራና ቀይ ደም ሴሉን ብቻ ያስቀሩታል። ከዛ በኋላ ዋይት ብለድ ሴል እና ፕሌትሌትሱን ይለዩታል። በጣም የሚፈልገው ይሄ ነው። ፕላዝማ ይባላል ማለት ነው። ፕላዝማው መሰረት ያደረጉ ካምፓኒዎች አሉ። አሁን ቅድም የነገርኳችሁ ካምፓኒዎች የዚህ ፕላዝማ አምራች አካላታቸው ማለት ደማቸውን የሰው ወጣቶችን የህፃናት ደም ይወሰድና ፕላዝማውን ለይተው ፕላዝማው ላይ ነው ንግዱ ያለው። Plasma can be used for therapies provided by big pharmaceutical companies. The collection of blood plasma for compensation is banned in most of the world. The US supplies 70% of the world's plasma. እንግዲህ ልብ በሉ ከአሜሪካን የሚወጣው የፕላዝማ ንግድ የዓለምን 70% የደም ንግድ ይወስዳል ማለት ነው። ከአሜሪካ ይወጣል፣ ይነገዳል። ፎርማል ንግድ ነው አሁን እየሆነ ያለው ይሄ ነገር። ይሄን በተመለከተ እንግዲህ ዊርድ ኢኮኖሚ ነው the weird economy of blood የተባለ ስያሜ የተሰጠው እንደሆነ ታያላችሁ። ይሄ የደም ቢዝነስ እንግዲህ እንደሚታወቀው ደም መለገስ በዓለማችን የሚታወቅ ትልቅ ባህል ነው። ይሄንን ባህል በተቃራኒው ደግሞ እንግዲህ በነፃ ነው ደም የሚለገሰው። ነገር ግን አሁን ባለበት ሁኔታ ላይ ደምን መቸብቸብ በጣም አደገኛ ቢዝነስ ነው የሆነው። ይሄ ወስደው እዚህ ማሽን ላይ ይለያል ማለት ነው። ፕላዝማው ፕሌትሌትስ እና የፕሌትሌትሱ እና እንደገናም ደግሞ የቀይ ደም ሴሉ ለብቻው ይለያል። ቀይ ደም ሴሉ ተመልሶ ለሚፈለጉ ሰዎች ይሰጣል። የፕላዝማው ቢዝነስ ግን በጣም አደገኛ ዓለም አቀፍ ቢዝነስ ሆኗል። Section, that's plasma, making up 55% of blood. And it transports nutrients, hormones, proteins to the parts of the body that need it. So due to እንግዲህ የዚህ ፕላዝማ ቢዝነስ በዓለም ላይ ተጧጧፈበት ዋነኛው ነገር በሚገርማችሁ ደረጃ የፕላዝማውን በመውሰድ ለተለያዩ ጥቅሞች የማዋል ስራ ዌል ቱ ዱስ በጣም መልቲ ቢሊዮነርስ ኢኮኖሚ ያላቸው ገንዘብ ያላቸው ሀብታሞች በተለይ የወጣት ልጆችን ማለት ነው እድሜያቸው ከ16 እስከ 25 የሆኑ ልጆችን ደም በከፍተኛ ዋጋ እየተቸበቸበ የሚገኝበት ጊዜ ላይ ነው ያለነው። በጣም ከባድ ዘመን ላይ ነው ያለነው። ይሄ የፕላዝማ ቢዝነስ ምን ላይ መሰረት ያደርጋል? ከምንድን ለምን ጥቅም ላይ መዋል ይችላል የሚለውን ነገር በተመለከተ ለረጅም ጊዜ ሲጠናና ሲሰራ የነበረበት ነገር ይሄንን ዜና ተመልከቱት። ቢቢሲ የሰራው ነው። The super rich are injecting blood from teenagers to gain immortality. በጣም የሚያሳዝን ቢዝነስ ሆኗል ማለት ነው።
ሱፐር ሪች የሚባሉ ከፍተኛ የገንዘብ አቅም ያላቸው ዓለምን በኢኮኖሚ በፊልም ጥበብ ላይ በተለያዩ ነገሮች ላይ ያሉ የወጣት ልጆችን ደም የቲኔጀርስን ደም በመግዛት ኢሞርታሊቲ በጣም የሚገርመው ሞትን ረጅም ጊዜ ማለፍ እንችላለን ኢሞርታሊቲ ብለው ራሱ እነሱ ያስቀመጡት በምንድን ነው? በኮቴሽን ነው። ለምን? ስለማይቻል እድሜን ለማስረዘም በከፍተኛ ደረጃ የሚሰራ ቢዝነስ ሆኗል። ይህን ቢዝነስ በተመለከተ FDA በአንድ ወቅት ላይ ከፍተኛ ማስጠንቀቂያ ሰጥቶ የነበረበት ጊዜ ይታወሳል። ይሄው ምን ይላል? እዚህ ጋር FDA ነው የአሜሪካ እዚህ ጋር ማየት ይችላላችሁ። ፉድ ኤንድ ድራግ አድሚኒስትሬሽን በአንድ ወቅት ላይ ይሄንን በተመለከተ አሁን ዲሴምበር 6 2024 አፕዴት ያደረገው two important information about young donor plasma infusions offered for profit almost የወጣት ልጆችን ደም ለፕሮፊት እና ለቢዝነስ በሚል እድሜን ለማስረዘም ከወጣቶች ልጆች ላይ በተለይ ፕላዝማው ተለይቶ ተወስዶ ነጭ ደም ሴሉንና ፕሌትሌትሱን ለብቻ ቀዩን ለብቻ ፕላዝማው ነው የሚፈለገው። ይሄንን ነግራችኋለሁ። እነሱ እድሜን ለማስቀጠል በሚል እንጠቀመዋለን ወይም እርጅናን ይቀለብስልናል የሚል አደገኛ ቆሻሻ አስተሳሰብ እንዳለ ታውቃላችሁ። እሱ ብቻ ግን አይደለም። the conversion የተባለው ሚዲያ በሰራው መሰረት ደግሞ ritual murder of children study in Ghana and Kenya explores who's doing it and why ይሄ ሲያመጣ ምንድነው ልጆችን ይሰዋቸውና ደማቸው ተወስዶ ለሪቹዋል ለአምልኮ ለጥንቆላ እንደሚጠቀሙበት መረጃዎቹ ያሳያሉ። እሱ ብቻ አይደለም። the dark virality of the Hollywood blood harvesting conspiracy ይሄንን ደግሞ ዋየርድ ሚዲያ ዋየርድ የተባለው በጣም ፕሮሚናንት ሚዲያ ነው ይዞት የወጣው ነገር በሆሊውድ የወጣት ልጆች ደም እንዴት አርገው እንደሚቸበችቡትና እንደሚሸጡት ነው። ይሄን በተመለከተ ምክንያት አለ ነግራችኋለሁ። በጣም ታዋቂ የሚባሉ ዓለም ላይ ያሉ ሰዎች ሱፐር ሪች የሆኑትን በፊልም በሲኒማ ወጣትነትን ጠብቀን እንሄዳለን ብለው የሚያምኑበትን ነገር ከሰሩበት ነገሮች መካከል አንዱ ይሄ ነው። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ የተጠመቀበት ዮርዳኖስ 40 ቀን የጸለየበት ቆሮንቶስ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። በመጽሐፍ ቅዱስ ላይ በግልጽ የሚታይ አንድ የብለድ መኒ ሪቹዋል የሚባል እንግዲህ ከደም ንግድ ጋር የተያያዘ አምልኮት ያለበት ነገር በተመለከተ በደንብ ሊነግረን የሚችለው አንዱ ትንቢተ ኤርምያስ ምዕራፍ 17 ከቁጥር 11 ላይ ነው። ምን ይላል? ያልወለደችውን እንደምታቅፍ ቆቅ። በጣም የሚገርመው ቆቅ ያልወለደችውን ነው የምትታቀፈው። ገንዘብ የሚወዱ በጣም ብዙ ነገር ላይ የሚንሰፈሰፉ ሰዎች ከሚያረጓቸው ነገሮች መካከል ያልወለዱትን የነሱ ያልሆነውን የልጆችን ደም ቆቅ እንደምታረገው እንደዛ ወስደው ለሀብትና ለክፋት የሚጠቀሙበት እንዳሉ ታያላችሁ። እንዲሁም በቅን ሳይሆን ባለጠግነትን የሚሰበስብ ሰው ነዋል። ስለዚህ ባለጠግነትን በደም በብዙ ሽያጭ የሚሰበስቡት ሰው እንዳለ እዚህ መጽሐፍ ቅዱስ ላይ የሚነግራችሁን በደንብ ይነግራል። ይህን ሲነግረ ምንድነው ያለው? ቁጥር 9 ላይ ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ብሎ ያስቀምጣል ማለት ነው። በጣም የሚገርመው ለዚህ የሚሆን ደግሞ ሌላ በጣም የምታውቁት ሰው በመጽሐፍ ቅዱስ ላይ የአስቆሮቱ ይሁዳ ነው። በማቴዎስ ወንጌል ምዕራፍ 27 ከቁጥር 3 ላይ በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ፣ 30ንም ብር ለካህናት አለቆችና ሽማግሌዎች ሰጠ፣ ንጹህ ደም አሳልፌ በመስጠቴ በድያለሁ አለ። ንጹህ ደም በገንዘብ የተሸጠበት የክርስቶስ ደም እንደሆነ ታያላችሁ።
እንዲሁም ዘንድሮ ሰዎች ለባለጠግነት ለሀብት ሲሉ ምንም ነገር ሊያደርጉ እንደሚችሉ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ላይ እንዲህ ይላል። ቁጥር 9 ላይ ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና ወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። በጣም ብዙ ሰዎች በሀብትና ለገንዘብ ሲሉ የደም ንግድ ላይ ተሰማሩ። ዓለምን በዚህ ደረጃ ላይ እያቀወሷት ያሉ በጦር መሳሪያ ንግድ፣ በምንም ነገር ደም ጭራሽ አሁን ደግሞ እየገዙ የሚሸጡ የደም ነጋዴዎች ያሉበት ዘመን ላይ ነው ያለ ነው። በሚያሳዝን ደረጃ ቢቢሲ ላይ አፍሪካን ቺልድረን ትራፊክ ቱ ዩናይትድ ኪንግደም ፎር ብለድ ሪቹዋል በሚል ያስቀመጠውን ዜና ስታዩ ልባችሁ ያዝናል። ይሄ እንግዲህ የባለፉት 15 ዓመታት እየተሰራ ያለ ቢዝነስ ነው። የብለድ ሪቹዋል ለደም አምልኮ ሲባል ህፃናትን ወስደው ይሰዋቸዋል። በሚያሳዝን መልኩ ይሄ ቢቢሲ ያጋለጠው 400 የአፍሪካ ልጆችን ከተለያዩ ቦታዎች ላይ ወደ ዩናይትድ ኪንግደም ተወስደው እንግዲህ በኦቶሪቲስ እንዲተርፉ የተደረጉ በስራ ኃላፊዎች በፖሊስ እንዲተርፉ የተደረጉ ልጆችን ተመልክቶ የወጣውን ነገር ስታዩ ማን እንደሚሰራ ታውቃላችሁ? ዊች ዶክተርስ፣ የጥንቆላ ዶክተሮችና ይኸውላችሁ ዊች ዶክተርስ ዶክተሮች ናቸው፣ ግን ጥንቆላ ላይ የሚሰሩ እንደገና ትራዲሽናል አፍሪካ ስፒሪቹዋል ሊደርስ ሂለርስ የሚባሉ ምን ያደርጋሉ? በብሪታንያ ካሉ ዶክተሮች ጋር ተነጋግረው ይሄን ነገር ለመፈወስ ለማዳንና ሰውንትን ለማለት የልጆች ደም ይወሰድና በዛ ይሰራል የሚል የሪቹዋል ነገር በብሪታንያ ውስጥ በጣም becoming ever more prominent in Britannia በብሪታንያ ውስጥ more prominent እየሆኑ እንደመጡ እና ይሄን ስራ እንደሚሰሩ ዜናዎቹ ያሳያሉ። በጣም የሚያሳዝን ዘመን ላይ ነው ያለ ነው። ለምንድን ነው ይሄን የሚያደርጉት? እሱም ብቻ አይደለም፣ ለፕላዝማውን የሚፈልጉበትን አንድ ሌላ ትልቅ ሲክሬት እነግራቸዋለሁ። አሁንም አብራችሁን ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ክቡራትና ክቡራን የሣድስ ቤተሰቦቼ የወጣቶችና የህፃናት ልጆችን ደም በመነገድ እየተሰራ ያለበት አንደኛው እዚህ እንደምታዩት ብለድ as a historical anti-aging component and contemporary skin care's big thing በሚል የተጻፈውን አንድ ጽሑፍ ብታነቡ በውበት ለመጠበቅ ደም የሚሰራበትን ነገር እንዴት አይነት ቴራፒ እየሰሩ በጣም የሚያሳዝን የሰውን ልጅ ደም በመውሰድ የሚሰራውን ለውበት በሚል የሚደርጉበት ነገር በደንብ አድርጎ እዚህ ጋር አጋልጦ ይነግራቸዋል ማለት ነው። በጣም በሚገርማችሁ ደረጃ በቅርብ ጊዜ በዚህ በኖቬምበር 24 2025 ቢቢሲ ባወጣው ዘገባ ላይ የምታዩት የሰውን አካል ስጋ ተቆራርጦ ተወስዶ ሃንቲንግ ዳውን ነው የሚለው። እዚህ ጋር እንደምታዩት ሰዎችን ቆራርጠው የአካል ስጋቸውን በተለያየ መልኩ እየተቸበቸበ ለጥንቆላ ስራ ሲባል እየተሰራ ያለውን ነገር ቢቢሲ ያጋለጠውን አሁን ነው በዚህ 24 ኖቬምበር የባለፈው ወር ማለት ነው ከ10 ምናምን ቀናት በፊት ይሄንን ነገር ታያላችሁ። ምንድነው ሲባል የደም ቢዝነስ ይባላል። ይሄን በተመለከተ በጣም ብዙ ሪቹዋልስ ይደረጋሉ። በጣም ብዙ የሚሰሩ ስራዎች አሉ እንደምታውቁት። ይሄ የብለድ ቢዝነስ ወይም የደም ንግድ ገንዘብ በከፍተኛ ደረጃ ዓለምን ያጥለቀለቀበት የዚህ ከውበት ጋር ተያይዞ ብቻ አይደለም ከፋርማሲቲካል ፕሮዳክትስ የፋርማሲ የሚሆኑ የውበት መጠበቂያ ፕሮዳክቶችን ለመስራት የወጣቶች ደም እየተቸበቸበ ያለበት ነገር እንዳለ ታያላችሁ። ዘ ጋርዲያን ባጋለጠው ላይ እዚህ ጽሑፍ ላይ ስታዩ ምን ይላል? Blood for money, my journey in the industry buying poor Americans plasma. የአሜሪካውያንን ፕላዝማ ለመግዛት ማለትም ደሙን ለመግዛት የሄድኩበት ርቀት በሚል ይሄ የተሰራ ዶክመንተሪ ነው። በጣም የሚገርም ቢዝነስ እየሰራበት እንዳለ የሚያሳያችሁ ነገር በደንብ ተንትኖ እዚህ ጋር ያስቀምጣቸዋል። ምን ይላል? I pause a minute and thought thousands time ይላል። ሺህ ጊዜ ነው ደጋግሞ ያሰበው ምን ማድረግ እንዳለብኝ። It was a central question that had puzzled me for years. ለአመታት ፐዝል ያረገኝ ነው ይልና ምን ይላል? It is a tale of Americans. ይኸውላችሁ it is a tale of Americans who sell their blood proteins to get by financially and my own physical dependence on them. I need regular plasma injection to keep me healthy. ሰውነቴን ጤናማ ለማድረግ አለ ይሄ ሰው ይሄንን ዶክመንተሪ የተሰራውን የአሜሪካውያን የወጣቶችን ልጆች ደም ፕላዝማውን በየጊዜው ነው የሚያስፈልገኝ።
ስለዚህ ምንድነው ማድረግ ያለብኝ? እንዴት አድርጌ ነው ደሙን መግዛት ያለብኝ? ከሰዎች ላይ መውሰድ አለብኝ የሚል ነው መሰረት አድርጌ የሰራሁት ይላል። ከዛ እዚህ ጋር በጣም ስታነቡ በጣም ነው የምትገረሙት ዶክመንቴሽኑን። የአሜሪካ ኢኮኖሚ ላይ እንግዲህ አስቡት፣ ለኤክስፖርት 2% የኤክስፖርት ግብአት ከሆኑት ነገሮች መካከል አንዱ የደም ፕላዝማ ሽያጭ ከአሜሪካ በከፍተኛ ደረጃ ነው የሚቸበቸበው። እና ምክንያቱ ምንድነው? እስከ ኢትዮጵያ ድረስ የተዘረጋው ነገር ምንድነው? ማወቅና ማሰላሰል ያስፈልጋል። ውድ ቤተሰቦቼ አንድ በጣም አስደናቂ የምታውቁት ሰው አለ። ጄትሊ ይባላል። ይሄን ሰው ታውቁታላችሁ። ጄትሊ በጣም ታዋቂ የዚህ የኩንጉፉ አርት በጣም ፊልም ላይ ዓለም ላይ በጣም ብዙ የሰራ ሰው ነው። ጄትሊ እንደምታውቁት ማለት ነው። ጄትሊ አሁን ባለበት ሁኔታ በ2012 2020 አካባቢ ይመስለኛል በጣም ታሞ እንደነበረ ታውቃላችሁ። ከፍተኛ ህመም ላይ ነበረ። ኦልሞስት ይሞታል ተብሎ እየተጠበቀ የነበረ ሰው ነው። አሁን ይሄ ሰው እድሜው እንግዲህ በጣም ገፍቷል። ወደ 60 እየተጠጋ ያለ ሰው ነው። ነገር ግን አሁን ባለበት እንደ ህፃን ልጅ እንቦቅቅላ ሊሆን ቻለ የሚለውን በተመለከተ በጣም የሚገርማችሁ የወጣቶችን ደም በመውሰድ ወደ ውበት ወይም ወደ አንታይ ኤጂንግ እርጅናን ለመከላከል በሚያስችል በሚል የመልቲ ቢሊየን ዶላር ቢዝነስ እየተሰራ መሆኑን ዶክመንቶች ያጋልጣሉ። ስሙት ይሄንን ስሙ። ሰደንሊ ጋት ያንግ ኦቨርናይት በአንድ ማታ ወጣት ሆኖ ያደሩትን ሰዎች ላስተዋወቃችሁ ትላለች። ሌይ ትባላለች። This is actor Jet Li, who is known for playing his role in Shaolin Temple. እንግዲህ ይሄ የምትመለከቱት ሰው አለች ጄትሊ ነው። ስለ ጄትሊ ሁላችንም እናውቃለን። ጄትሊ ላይ የነበረውን ነገር በደንብ አድርጋ ታስረዳለች። He joked that his hardware was broken and that he was sent in to the hospital for repairs. But then by October this year, he looked like a completely different person, younger, healthier, almost reborn. So people began whispering, did he get his organs replaced? He denied it, even showing his bare torso to prove that he had no surgical incisions. ይሄ እንግዲህ ምን እንደሆነ ልንገራችሁ። ይሄ ሰው ጄትሊ በጣም ታዋቂ ስፖርት እንግዲህ ዓለም ላይ በጣም ታዋቂ ሰው ነው። ሶ እንደምታውቁት በ2012 20 ምናምን በጣም እየታመመ ቆየ። ሶ አሁን ሀብቱን ተጠቀመና ይሄ ሰው የምን አደረገ? አሁን እሷ እዚህ ጋር እንደምትለው በአንድ ጊዜ ወደ ወጣትነት ተቀይሮ ነው እዚህ እንደምትመለከቱት ከሆስፒታል የወጣው። እና ምንድነው የሆነው ነገር? ኢቭን በቃ በሚያደርጋቸው ነገሮች ሁሉ ሰው ግራ እየተጋባ መጣ። ምንድነው የሆነ ያለው ነገር ጄትሊ ጋር ተብሎ ሲባል ሳሞሆንግ የሚባል አንድ ታዋቂ ሰው አለ። የሱ ታሪክ የኒፒንግ የምትባል በጣም ታዋቂ እንደገና እንደዚህ ታዋቂ በጣም ፕሮሚናንት የሆኑ ሰዎች በጠቅላላች ሴትዮ አሁን በጣም ከርካሳ አሮጊት የነበረች ናት። ኒፒንግን ማያቅ የለም። ይህ ሴትዮ አሁን ባለችበት በዚህ ደረጃ ላይ ነው የሆነችው። መልቲ ቢሊየን ዶላር የሚያወጣ በጣም በብዙ ሚሊየን ዶላር የሚያወጣ መልቲ ቢሊየን አይደለም መልቲ ሚሊየን ዶላር አውጥተው ነው የሚሰሩት። ይሄንን በየጊዜው ደሞ ያስፈልጋቸዋል። ወደ ወጣትነት ፊታቸውን ይቀይረዋል። የወጣትነት ይሄ በ2012 ተሰርቶ የነበረ አንድ ጥናት ነበረ። ያ ጥናት የሚያሳየው ምንድነው? ከወጣት አይጥ ወደ አረጁት አይጦች የደም ፕላዝማቸውን ተወስዶ በተሰራ ጥናት የወጣት ሰዎችን ደም ወደ እርጅናን መቀልበስ የሚያስችልበትን ነገር ከውስጡ መስራት ይቻላል የሚለው ነገር ከወጣ በኋላ ዓለም ላይ ያሉ ሴሌብሪቲስ ከፍተኛ የሆነ ሀብት ያላቸው ገንዘብ ያላቸው ሰዎች በተቀላላ በዚህ ቢዝነስ ላይ ቢዚ ሆኑ። አሁን ባለበት ሁኔታ ቻይና በከፍተኛ ደረጃ የአፍሪካውያንን የእስያውያንን ኢቭን ኢትዮጵያ ውስጥ ራሱ አንዳንድ እየሰማን ያለናቸው ነገሮች አሉ። እሱ ብቻ አይደለም፣ ከአሜሪካም ከየትም ደም እየተገዛ የምታዩዋቸው እነዚህ ሰዎች ማለት ከርክሰው አብቅቶላቸዋል የተባሉትን በተቀላላ ወደ ወጣትነት ለመቀየር የብዙ ሚሊየን ብር ቢዝነስ እየተሰራ ነው በሚል በከፍተኛ ደረጃ እየተጠለጠሉ ያሉበት ቦታ ላይ ነው ያለ ነው። ይሄን በተመለከተ ለምሳሌ ሌሎች ዶክመንቶችን ላሳያችሁ። ለዚህ ጉዳይ FDA ቢቸገር የአሜሪካ የምግብና የመድኃኒት ቁጥጥር ባለስልጣን ምን ብሎ እንዳወጣዩ use blood will not cure aging ሽምግልናን
አያስተውም። ማስጠንቀቂያ ልንገራችሁ በሚል FDA በተደጋጋሚ ይሄን ነገር እየሰራ ይገኛል። ለምን ያንግ ብለድ ማጂክ ኦር ሜዲሲን በሚል የተሰራውን ጥናት ስታነቡ የወጣቶችን ደም ለዚህ ለውበት በሚል እየተጠቀሙ ያሉ ሰዎች ከፍተኛ ቢዝነስ እያደረጉትና ከፍተኛ የንግድ ማዕከል አድርገው እየሰሩት መሆኑን መረጃዎቹ ያሳያሉ። ያንግ ብለድ ኢንቫይሮንመንት ዲክሪዝስ ኤጂንግ ኦፍ ስናይዝ ማይስ ኪድኒ። ይሄ የወጣ ጥናት ነው እንደሚታወቀው በ2017 ሁሉ የሚነገር ነው። የወጣት ኢንቫይሮንመንታል የወጣት አይጦችን ማይዝን ኪድኒ ወደ ወጣትነት ለመቀየር የወጣቶቹ የአይጦችን በመጠቀም በዚህ ተሰርቷል። ይሄን ውጤት እነዚህ ሐኪሞች ካሳተሙት በኋላ ነው ይሄ ቢዝነስ በከፍተኛ ደረጃ ላይ ቢዝነስ የሆነው ማለት ነው። ቪዥን ታይምስ ሲያሳይ ምንድነው የሚለው ኢንሳይድ ቻይናስ ዩዝ ብለድ ኢኮኖሚ the anti-age industry kept the secret shadow በሚል ያሳያል። kept industry kept in the shadows በሻዶ በጨለማ የሚሰራ አደገኛ የጨለማ ዓለም ቢዝነስ ለአጋንንት ዓለም አምልኮ እየዋለ እንደሆነ በደንብ ያሳያቸዋል። ቪዥን ታይምስ China's longevity industry revised fear over the CCP's 981 ፕሮጀክት የሚባል ኦርጋን ሃርቨስቲንግ አሊጌሽንስ የሰውን የውስጥ አካል ምርት የሚያመርቱ ደም እየገዙ እየቸበቸቡ ያሉ ተቋማት ላይ ያጋለጠው መረጃ በደንብ ያሳያቸዋል። ይሄ በብዙ መልኩ የሚታወቅ አንድ ፕሌትሌት ሪች ፕላዝማ ቴራፒ የሚባል አለ። ፕሌትሌት ብዙ የሚበዛበትን እንግዲህ የደም አብዛኛው ክፍል ፕሌትሌት ነው እንደምታውቁት፣ እሱም በመወሰድ PRP ቴራፒ የሚባል ቴራፒ እየተሰራ እስካሁን ድረስ በከፍተኛ ደረጃ የሰዎችን ሁኔታ እዚህ እንደምታዩት use is our blood የወጣት ደም ወጣቶች የኛ ደማችን ነው በሚል እነዚህ የቢዩቲ ክሊኒክ የሚባሉ ተቋምና ሌሎችም በዚህ ደረጃ ላይ የወጣቶችን ደም እየቸበቸቡ እንዳሉ ልታውቁ ይገባል ማለት ነው። ያ ግን በፍጹም ነግራችኋለሁ ሲክሪቱን። ይሄ ለአምልኮ በደረጃ በማዋል የሚሰራ ነው እንጂ በትክክልም ያ ነገር በዚህ ደረጃ ላይ ውጤት ያመጣል ለማለት እንደማይቻል ያሳያሉ። ታዲያ ምንድነው የተፈጠረው? ጄትሊ ላይ የተፈጠረው ነገር ምንድነው? እዚህ እንደምታዩት ኦልሞስት ይሄን ቢዝነስ ኦልሞስት በዚህ ሰውዬ ላይ ያለው ነገር ታያላችሁ ማለት ነው። እዚህ ጋር ዶክመንቱ እንደሚያሳያችሁ እንደዚህ ሁሉ ተኝቶ ሸምግሏል። በጣም በብዙ መልኩ የሆነ ሰው ነው። ዛሬ ላይ ተነስቶ ሲገለባበጥና እዚህ የምታዩትን ነገር ሲያሳያችሁ ስታዩ በጣም ነው የምትደነቁበት ማለት ነው። ውድ ቤተሰቦቼ ይሄንና መሰል ጉዳዮችን በደንብ ታያላችሁ። ጄትሊ አሁን ያለበት ደረጃ በፊት እንግዲህ በጣም ኦሬዲ ጄትሊ በድሮ በጣም የሚታወቅ ነው። በከፍተኛ ደረጃ ላይ አሁን ያለበትን ነገር ኢንቨስቲጌት ተደርጎ ሲሰራ የወጣው ውጤት በጣም በሚገርም ደረጃ ላይ በዚህ ሁኔታ ላይ አሁን የደም ንግድ ላይ የተሰማራው አካል እየሰራ ላለው ነገር ትልቅ ማሳያ እንደሆነ ታያላችሁ ማለት ነው። ስለዚህ እንግዲህ ዓለም እየሄደች ያለችበት የጨካኝነትና የብልግና ጥግ የወጣት ልጆችን ደም የመቸብቸብ ስራ ሌሎችም ነገሮች ዝም ብለው የመጡ ቢዝነሶች አይደሉም። ውድ ቤተሰቦቼ ለአምልኮ ይጠቀማሉ ደሞችን። ለምንድነው ፕላዝማውን ለይተው ለዚህ ፐርፐዝ የሚጠቀሙት የሚለውን የመጨረሻው ቆይታ አድርጌ ልንገራችሁ። እንግዲህ በደም ውስጥ ያሉትን እነዚህ ነገር የምታዩት ይሄ የቀይ ደም ሴል ነው። እዚህ ጋር ደግሞ የምታዩት ፕላዝማ ነው። እቺ የምታዩት ደግሞ ፕሌትሌትስ እና ዋይት ብለድ ሴል ነው እንደምታውቁት ማለት ነው። በአንድ ሴል ውስጥ ያለ ነው ይሄ እና ፕላዝማ ውስጥ ያሉትን ነገሮች ማየት ይችላላችሁ ውድ ቤተሰቦቼ። እንግዲህ በፕላዝማ ውስጥ በጣም ብዙ ኮንተንቶችን ታያላችሁ። ፕሮቲን፣ ውሃ 90% ደግሞ ሶልቨንት የሆኑ ውሃዎች፣ ፍሉድ ባላንስ ለመስራት የሚያገለግሉ ፕሮቲኖች፣ አልቡሚን አይነት ሌሎችም በጣም ተፈላጊ የሚባሉ የፕሮቲን ዝርያዎች፣ ኤሌክትሮላይቶችን በውስጡ ይኖራል። ኒውትሪየንትስ አሉበት እንደ ግሉኮስ፣ አሚኖ አሲድ፣ ፋት፣ ቫይታሚኖች ሁሉ። ሆርሞን በውስጡ አለ። ኬሚካል ሜሴንጀርስ ናቸው እነዚህ ሆርሞኖች፣ የተፈጥሮ ሆርሞኖች ናቸው። ዌስት ፕሮዳክትስ አሉበት እንደ ዩሪያ፣ ካርቦን ዳይኦክሳይድ ውስጡ ዲዞልቭድ ጋዝዝ አሉ። እነዚህ ነገሮች ሁሉ ይወጡና የሚያስፈልጉት ኮንተንቶች ተለቅሞ ተወጥቶ ያንን ነው ኢንጀክት አድርገው የሚጠቀሙት ማለት ነው። እንግዲህ በዚህ የተነሳ ይሄንን እንደምታውቁት ፕላዝማ እነዚህ ሁሉ የተፈጥሮ ግብአቶች የተጣነዱበትን ነገር በውስጡ ስታዩ ምን ያህል መስዋዕትነት የሰው ደም መስዋዕትነት የሚከፈልበት ነገር ላይ ኮንተንቱን ለመጠበቅ ይሄ የምድር አምልኮ ስርዓቱን ለመጠበቅ ምን ያህል ፕላዝማ የሚባለው ነገር ጥቅም ላይ እንደሚያውሉት ያንን ለመውሰድ ግን ምንድነው የሚደፋው?
ቀይ የደም ሴል ይደፋል። በሚያሳዝን ደረጃ ማለት ነው። ቀይ የደም ሴል ብቻውን ይቀራል ማለት ነው። ስለዚህ ምን ማለት ነው? የሰውን ደም ያፈሳሉ። ደሙን ቀዩን ለሚገበረው ግብር ይሰጣሉ። አጋንንቱ የሚፈልገው ፕሮቲኑን አይደለም። የሰው ልጅ የሚፈልገው ስጋዊ አካል ስለለበሰ ፕሮቲኑን፣ ውሃውን፣ አልቡሚኑን፣ ሌላውንም ኤሌክትሮላይቶቹን፣ ኒውትሪየንቱን የሰው ልጅ ለስጋው ይጠቀመውና ለመንፈስ አካል ደግሞ ቀዩን መስዋዕት አድርገው ያቀርባሉ። ስለዚህ የሚፈልገው እነዚህ ሁሉም ባሉበት ደረጃ ላይ የሚፈልግ ነገር ነው። ውድ ቤተሰቦቼ ልጆቻችሁን ጠብቁ። ይሄን ዕውቀት ሲኖራችሁ ስታውቁ፣ ስትነቁና ስትጠነቅቁ ነገን መዋጀት የሚቻልበት ዕውቀትና አቅም በህይወታችሁ ላይ እንደሚኖር ለመጠቆም ብዬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰለት ሰው ደሙ እንዳይፈስ፣ ደሙ እንዳይቸበቸብ፣ እንደ ክርስቶስን እንደው ደሙን እንደሸጠው ሁሉ ክርስቶስ ደሙ እንደተነገደ ሁሉ እንደዚሁ ክርስቶስ የሞተለት ማህበረሰብ ደሙ እንዳይነገድ ክቡራትና ክቡራን የሣድስ ቤተሰቦቼ ይህንን መልእክት ላስተላልፍላችሁ ወዳለሁ። በጣም እሳሳላችኋለሁ። በየጊዜው ማነቃችሁ ነገር ዓለም ላይ የሚከናወነው ክፋት ካወቃችሁት ነገ ከነገ ወዲያ አስቀድሜ ከነገርኳችሁ አስቀድማችሁም እናንተ ዕውቀት ካላችሁ ልጆቻችሁንም ራሳችሁንም ቤተሰባችሁን መታቁትን ሁሉ ለመታደግ የሚያስችል ትጥቅ አገኛችሁ ማለት ነው። በጣም ነው መወዳችሁ፣ አብዝቼ አከብራችኋለሁ። ስለተከታተላችሁኝም እግዚአብሔር ያክብርልኝ፣ ይጠብቀን፣ ይሰውረን። መድኃኒተ ዓለም ኢየሱስ ክርስቶስ ከዚህ ሁሉ የጨለማ ዓለም አሰራር ያድነን ማለት ወዳለሁ። ዕውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም ኖሮ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40 ሺህ ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌትአስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን።